ዛሬ እስኪ ራሳችሁን የምትፈታተኑበት የ10 ቀን ቻሌንጅ ልስጣችሁ። ሊከብዳችሁ ይችላል፣ ግን በህይወታችሁ ለውጥ የምትፈልጉ ከሆነ ግዴታ መራራውን መውሰድ መቻል አለብን። ያለበለዚያ ለውጥ ሊመጣ አይችልም። ራሳችን ማሸነፍ ስንችል ብቻ ነው ለውጥ ሊመጣ የሚችለው። ብዙዎቻችን ጊዜ እንዴት በአግባቡ እንጠቀም ሲሉ ሰዎች እንሰማለን። የጊዜን ቫልዩ ግን በደንብ ክብደቱና ቅለቱን ምን ያህል ጠቃሚ እንደሆነ ተግባራዊ እያደረግነው አይደለም። ጊዜ ማለት የሰው ልጅ እድሜ ነው። ጊዜ ማለት ገንዘብ ወይም ደግሞ ብር ነው። ጊዜ ማለት እውቀት ነው። ጊዜ ማለት ህይወት ነው። ይሄን በትክክል ያወቀ ሰው በህይወቱ ምንም አይወድቅም ብዬ ነው ማምነው። ምክንያቱም ጊዜ እድሜ ማለት እንደሆነ ካወቀ፣ ጊዜ ማለት ብር ወይም ገንዘብ እንደሆነ ካወቀ፣ ጊዜ ማለት እውቀት እንደሆነ ካወቀ ጊዜን በአግባቡ መጠቀም ይችላል። ኤኒዌይስ ለሁላችሁም ይጠቅማችኋል። እስከ ቪዲዮ መጨረሻ ቆዩና የ10 ቀን ቻሌንጅ ለእናንተ ብቻ ለምሰጣችሁ። በነገራችን ላይ ቻሌንጁን እኔም አብሬ ከእናንተ ጋር የምወስደው ይሆናል። ከዛ በፊት ግን ለማታውቁ ሔዋን ነኝ። ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በየጊዜው የምለቃቸው ቪዲዮዎች እንዲደርሳችሁ ኖቲፊኬሽን ሳይን ተጫኑ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። አብራችሁን ቆዩ። Universal Tube ቻሌንጁን ከመናገሬ በፊት እስኪ ሁለት ኤክስፒሪየንሶችን ሼር ላድርጋችሁ። የማስተርስ ተማሪ በነበርኩበት ሰዓት የማሽን ለርኒንግ አስተማሪ ዶክተር ጌታቸው ይባላል። አዲስ አበባ ዩኒቨርሲቲ 5 ኪሎ ነው የሚያስተምረው ነው። እኛ ጋር በገስት መጥቶ ነው ኮርሱን የሚሰጠን እና አንድ የጠየቀን ጥያቄ አለ። ማለት አስተማሪው ኖርማል ኮርስ ከማስተማሩ በተጨማሪ ትልቅ አባትም ከመሆኑ የተነሳ ብዙ ነገሮች ነው ስለ ላይፍ ሸር የሚያደርገን የሚመክረን፣ እንደ አስተማሪ ብቻ ሳይሆን እንደ ወላጅ እና ደስ የሚል አባት ነበረና አሁንም ነው። የሆነ ታይም የጠየቀን ጥያቄ ምን ነበረ? ኢንተርኔት ለመጠቀም ዳታ ሊሆን ይችላል ወይም ደግሞ ዋይፋይ ቦታ ቁጭ ብላችሁ ምን ያህል ጊዜ ነው በትክክል እያነበባችሁ ወይም ደግሞ ስራ እየሰራችሁ የምትቆዩት? ምን ያህል ፐርሰንት በትክክል ተጠቀማላችሁ የሚል ጥያቄ ጠይቀው ነበረ። እንዳለው አብዛኞቻችን ራሳችን ብንፈትሽ፣ ተማሪዎች ብቻ አይደላችሁ በነገራችን ላይ በየትኛውም የስራ ዘርፍ የምትገኙ ሜቢ ከ100% 20% or 30% ነው በትክክል መስራት ያለባችሁን ሰርታችሁ የተበቀረው 60 እና 70% ግን ወይ ስክሮል ስናደርግ ወይ ዝም ብለን የሳምበዲን ሂስትሪ ስናይ ኦር የሆነ ፖለቲካ ውስጥ ተዘፍቀን ኦር ሳምቲንግ በቃ እንደዛ ፋን የሆኑ ነገሮችን አይምሯችን የሚያዝናኑን እያየን ነው ታይማችን ዌስት እያደረግን ያለ ነው። እና አንድ እንደዛ የሚል ጥያቄ ጠይቀው ነበረ። ስለዚህ ጀስት ኢን ሾርት በቀን ምን ያህል ኢፌክቲቭሊ ጊዜያችሁን ትጠቀማላችሁ ለማለትና ጊዜያችሁን በአግባቡ እንድንጠቀም ለማስተማር ፈልጎ ነው። ሁለተኛው የምነግራችሁ ኤክስፒሪየንስ የራሴን ላይፍ ነው። ስለ ራሴ የተወሰነ ፓርቱን እየነገርኳችሁ መጥቻለሁና ከ4ኛ ዓመት ጀምሬ በራሴ እንደተማርኩኝ ብዙ ፈተናዎችን እንዳለፍኩኝ ዲቴል ባይሆንም ጀስት የተወሰነ ፓርቱን ነግራችኋለሁ። እና የማስተርስ ተማሪ በነበርኩበት ታይም በዚህ አመት መስከረም ላይ ማስተርሴን ጀምሬ ቀጣይ አመት ሰኔ ላይ ማስተርስ መጨረስ እንዳለብኝ ዲሳይድ አድርጌያለሁ። ስኮር ማድረግ ያለብኝ ግሬድ አለ ግዴታ ከ3.5 በላይ ማምጣት አለብኝ። ኮሙሌቲቭ ጂፒ ሪሰርች ቬሪ ጉድ እና ከዛ በላይ ማምጣት አለብኝ። ያለ ማምጣት ደግሞ መስራት ያለብኝ ስራዎች አሉ። እና ማስተርስ ምንም እንኳን እስከ 4 አመት ድረስ መቆየት የምትችሉ ብትሆኑ እኔ እየተማርኩ ያለሁት በራሴ ስለሆነ ማንም የሚያግዘኝ ሰው ስለሌለ እና ስራ ስላልነበረኝ ግዴታ በ2 አመት ውስጥ መጨረስ ነበረብኝ። ያን አቺቭ ለማድረግ ጀስት ምንም ጥያቄ የለውም ጊዜን በአግባቡ መጠቀም ነው። መተኛት ባለብኝ ሰዓት ተኛለሁ። 24 ሰዓት አላነብም፣ 24 ሰዓት አልሰራም። የሰው ልጅ እረፍት ማግኘት አለበት፣ አይምሮ ሪፍሬሽ ማድረግ አለበት። እረፍት ማግኘት አለበት፣ አይምሮ ሪፍሬሽ ማድረግ አለበት ሲባል መጠጣት ኦር ከሳምበዲ ጋር መዝናናት ኦር ኦንላይን ላይ ቻት ማድረግ አይደለም። ጀስት መተኛት፣ ዘን ተነስቶ ሻወር መውሰድ ካለባችሁ ሻወር ትወስዳላችሁ። ኮፊ መጠጣት ካለባችሁ ኮፊ ልጠጡ ትችላላችሁ። ኦር ምንም አይነት ኮፊ ሳትጠጡ እረፍት በማድረግ ብቻና መመገብ ያለባችሁ ምግብ ተመግባችሁ ስራ ብትሰሩ ውጤታማ ልትሆኑ የምትችሉ ሰዎች አላችሁ። እና በዛ 2 አመት የማስተር ትምህርቴን ለመጨረስ ማንጋ ማውራት እንዳለብኝ አውቃለሁ። መቼ መተኛት እንዳለብኝ፣ መቼ መስራት እንዳለብኝ፣ መቼ ኦንላይን መግባት እንዳለብኝ ከምንም ሶሻል ሚዲያ ኦፍ
ኦፍላይን ነኝ። ጀስት ሜቢ ጉግል ኦር ዩቲዩብ ልጠቀም እችላለሁ። ከዛ ውጭ ዳታን ለመላላክ ወይም ደግሞ አዲስ ነገር ካለ ከግሩፑና ከክላስሜቶቼ ጋር ቴሌግራም ላይ ቼክ ላደርግ እችላለሁ። ከዛ ውጭ ግን ብዙ ጊዜ ኦፍላይን ነኝ። ከማንም ሰው ጋር ቻት አላደርግም። ስልክም ረዥም የሆነ ስልክ አላወራም። ጀስት ላይክ ዛት ዋን እና ያን አድርጌ ጨርሻለሁ። ከ3.5 በላይ ማምጣት ነበረብኝ። ኮምፕሊቲቭ ጂፒ ከ3.5 በላይ ነው ያመጣሁት። ቬሪ ጉድ እና ከዛ በላይ ማምጣት ነበረብኝ። ቬሪ ጉድ ነው ያመጣሁት። በ2 አመቴ ግዴታ መጨረስ ነበረብኝ። በ2 አመቴ ነው የጨረስኩት እና አቺቭ ማድረግ ያለብኝ ነገር አቺቭ አድርጌያለሁ። የሚገርማችሁ እኔ ሪሰርችን አቅርቤ ግራጁዌት ሳደርግ ከኔ ጋር ግራጁዌት ያደረጉት ከኔ 2 አመት በፊት ቀደም ብለው የጀመሩ ናቸው እንጂ ከኔ ጋር አብረን ማስተርሳችን የጀመርን ተማሪዎች ሁሎችም አስተማሪዎች ናቸው። ከተለያየ ዩኒቨርሲቲ የመጡና ከዛው እኔ ከተማርኩበት ዩኒቨርሲቲ የነበሩ አስተማሪዎች እና የተወሰኑት ፕሮፖዛል አቅርበው ፕሮፖዛል ያለፈላቸው፣ የተወሰኑት ደግሞ ፕሮፖዛል አቅርበው ፌል ያደረገባቸው፣ ፕሮፖዛል ያላቀረቡ ተማሪዎች ነበሩና አይደለም እኔ ጋር አብረው የጀመሩት ከኔ ጋር ግራጁዌት ሊያደርጉ ይቀሩና ከኔ በፊት 1 አመት ቀደም ብለው የጀመሩት እኔ ጋር ሪሰርች አላቀረቡ። ከኔ ጋር ሪሰርች ያቀረቡት እኔ ከመጀመሬ በፊት 2 አመት ቀድመው የጀመሩ እና 4ኛ አመት የሆናቸው የማስተርስ ተማሪዎች ነበሩ። ሶ በዛ መልኩ ስትሪክትሊ ታይሚን ፕሮፐርሊ መጠቀም ባለብኝ ታይም ተጠቅሜ ፕራዮሪቲ መስጠት ላለብኝ ነገር ፕራዮሪቲ ሰጥቼ ጎን ለጎን ሌላ ስራ ሳልሰራ ከማንም ሰው ጋር ቻት ሳላደርግ ጊዜን አላግባቡ ዌስት ሳላደርግ ግራጁዌት አድርጌያለሁ። ያኔ ተማሪ በነበርኩበት ሰዓት በዚህ ልክ ስትሪክት ሆኜ ራሴን ኮንትሮል አድርጌ ለምንም ነገር ኢሞሽናል ሳልሆንና ብዙ ነገሮች ሳያታልሉኝ ማድረግ ያለብኝ ነገር አድርጌ ያለፍኩ ልጅ ዛሬ ላይ ብጠይቁኝ ማአት ነገሮች ጭንቅላቴን ቢዚ ያደርጉታል እና ምንም ስራ እየሰራው አይደለም ማለት ይቻላል። ዛሬ ከናንተ ጋር አብሬ እንደ አዲስ ማለት እውነትም በህይወታችሁ ለውጥ የምትፈልጉ ከሆነ አብራችሁ ከኔ ጋር ቻሌንጁን ትቀላቀላላችሁ። የማትፈልጉ ከሆነ ደግሞ ጀስት ኦፕሽኑ የናንተ ነው። እኔ ግን የድሮውን ማንነቴን መመለስ ስለምፈልግ ከዚህ ቪዲዮ በኋላ አሁን የምራችሁን ነገሮች አላደርግም። ተማሪዎች ልትሆኑ ትችላላችሁ፣ ሰራተኞች ልትሆኑ ትችላላችሁ። ኤኒዋን ለ10 ቀን እስኪ ራሳችን እንገድብ፣ ራሳችን እናጥቃ። መጀመሪያ የሰው ልጅ ሌሎችን ይሄን አድርግ ከማለቱ በፊት ራሱ ያን ነገር ማድረግ አለበት። ለውጥ የሚመጣው አክሽን በመውሰድ ነው። ማለት የሰማችሁትን ነገር፣ ያወቃችሁትን፣ የተረዳችሁትን ነገር ተግባራዊ በማድረግ ነው። ኤ ሊትል ቢት የቢሄቪየራል ቼንጅ ካመጣን ከዛ ደግሞ ቀጣይ ለ1 ወር ከዛ ለ2 ወር ከዛ ለ3 ወር እያደረግን እያሳደግን ኮምፕሊትሊ ማንነታችን ይቀየራል። 12ኛ ክፍሎች ኢንትራንስ ኤግዛም ኦልሬዲ ደርሷል። ምናልባት 3 ሳምንት 1 ወር ኦር 1 ወር ከ1 ሳምንት ኦር ከ2 ሳምንት ነው ያለን። ኤግዚት ኤግዛም የምንወስድ ተመራቂ ተማሪዎችም በተመሳሳይ ብዙ አመት ለፍተናል። ስለዚህ ኤግዚት ኤግዛምን ግዴታ ማለፍ አለብን። ግዴታ ማለፍ አለብን ሲባል በጉልበት አይደለም። እንዘጋጃለን፣ ከተዘጋጀን ደግሞ እናልፋለን። አለቀ። ሌሎቻችሁ ከ1ኛ አመት እስከ 6ኛ አመት ኦር እስከ 5ኛ አመት እንደምትማሩት የትምህርት ፊልድ ያላችሁ ተማሪዎች ሰሞኑ ሚድ ኤግዛም፣ ፋይናል ኤግዛም፣ አሳይመንት፣ ፕሮጀክት የሚደራረብበት ክላሶችን በተመሳሳይ ኮርሱን ለመጨረስ የሚሯሯጡበት ታይም ነውና ይሄን ያለቀ ታይም ፕራዮሪቲ መስጠት ላለብን ነገር ፕራዮሪቲ ሰጠን። ከዛ እረፍት ማድረግ ባለብን ታይም ደግሞ እረፍት እናደርጋለን። እዛው ምን እናድርግ የሚለው ነው አይደለ? የ10 ቀን ቻሌንጅ ሰጣችኋለሁ ነበር ያልኩት። የኔ ጸባይ ከሰው ጋር መገናኘት፣ ኮፊ መጠጣት ኦር ሳምቲንግ አይደለም። ምንድነው መስራት ያለብኝ ነገር ሰራለሁ። ከዛ ሰው ማግኘት አልፈልግም፣ ብዙ ማውራት አልፈልግም። ጀስት ተኛለሁ። ስነሳ አይምሮዬ እንደ አዲስ ነው ሪፍሬሽ የሚያደርገው። ሻወር ወስዳለሁ፣ ምግብ እበላለሁ፣ ከዛ ወደ ስራ ይመለሳለሁ። እንደዚህ አይነት ቻሌንጆችን ለተከታታይ 10 ቀናት እኔ አሁን እጀምራለሁ። ስለዚህ እናንተም በተለይ አሁን እንደነገርኳችሁ 12ኛ ክፍሎች ኤግዚት ኤግዛም የምትወስዱ እና በአጠቃላይ በየትኛው ፊልድ ያላችሁ ከ1ኛ አመት እስከ 4ኛ አመት ወይስ እስከ 5ኛ አመት ያላችሁ ተማሪዎች እስኪ ቲክቶክ መጠቀም የለብኝም። አለመጠቀም በራሱ ባይዘው ጉዳት አለው። ምክንያቱም እዛ ላይ የሚለቀቁ ቲፖች አሉ። ኖርማሊ ቲክቶክን ከፍተን ስክሮል ስናደርግ ሁሌ የምናያቸው ዳንስ ከሆነ ስለ ዳንስ ያመጣልናል አልጎሪዝሙ። ምክንያቱም ጸባያችን አንደርስታንድ አድርጎታል። ስለ ፖለቲካ ምናይ ከሆነ በፖለቲካ ዙሪያ የተሰሩ ቪዲዮዎችን ያመጣልናል። ስለዚህ ምንድነው ማድረግ ያለብን? ራሳችን መግዛት ከቻለን ቲክቶክ አፕሊኬሽኑን ኢንስታል ማድረግ ሳይሆን እኔ ካሁን በኋላ ሰዎች የሚቀሉትን ቀልድ፣ የሚሳደቡትን ስድብ ኦር የሚሰሩትን ነገር እያየው ሪያክት ማድረግ ጊዜ መግደል ሳይሆን ያለብኝ ኖርማሊ ቲክቶክን ተከፍቱና ሰርች አለ አይደለ? እዛ ላይ
የምትፈልጉት። ለምሳሌ ቴክ ቲፕ ከሆነ ወይ ስለ ቴክኖሎጂ ቲፕ ከሆነ ስለ ቴክኖሎጂ ቲፕ፣ ስለ ሪሰርች ከሆነ ስለ ሪሰርች፣ ስለ ኤአይ ከሆነ ስለ ኤአይ፣ ስለምትፈልጓት ነገር ብቻ ሰርች ስታረጉ በአማርኛም በእንግሊዝኛም የተሰሩ ማአት ቪዲዮዎች ይመጡላችኋል። ያችን ብቻ አይታችሁ ትወጣላችሁ ማለት። ዩቲዩብ ላይም ቱቶሪያል የምታዩት ነገር ካለ በተመሳሳይ አንድን ቪዲዮ 50 ደቂቃ 60 ደቂቃ 2 ሰዓት 1 ሰዓት ተኩል ቁጭ ብዬ ከማይ እንግሊዘኛስ በማርበት ምን አለ? እንግሊዘኛ ቱቶሪያሎችን ባይ፣ እንደው ኢቭን እንግሊዘኛ ሙቪሶችንስ ባይ፣ ፋን እያደረኩ በዛው አልማርም? እንግሊዘኛ ቴክኖሎጂ ቲፖችንስ ባይ አልማርም? በዛን ሰዓት ተኝቼ እረፍት ባደርግስ ተመልሼ ለመስራት ስፈልግ ኢፌክቲቭ መሆን አልችልም? በኤጄ የሚገባኝን ስራ ሰርቼ ለማለፍ ጊዜን አፕላይ ማድረግ ያለብኝ ፕራዮሪቲ መስጠት ያለብኝ ነገር አለ። እኔ በአንድ አመት በ2 አመት በ3 አመት ይሄን መሆን አለብኝ፣ ይሄ ሊኖረኝ ይገባል የሚል ኦብጀክቲቭ ሊኖረኝ ይገባል፣ አላማ ሊኖረኝ ይገባል። ስለዚህ ሶሻል ሚዲያ ቴሌግራም ላይ ቲክታክ ላይ አሁን ዝም ብሎ ማይጠቅም ሰው ስልካችሁን ከሳምበዲ ተቀብሎ ቴሌግራም ላይ ሃይ ይላችኋል። ሃይ ሰላም ነው ዘን ስታውሩ ፈን የሆኑ ነገሮችን ታምራለህ ኦር ሳምቲንግ እዚህ ላውቃለሁ አውቀሻለሁ ምናምን እየተባለ ጊዜያችን ዌስት እናደርጋለን። ፌስቡክ ላይም በተመሳሳይ ሳምበዲን አድ እናደርጋለን፣ ኮሜንት እናደርጋለን፣ ሪያክት እናደርጋለን፣ እነሱ ጋር ቻት እናደርጋለን። ልክ እንደዛ ደግሞ በጣም የሚገርመኝ ነገር አብዛኞቻችሁ እዚህ ኢትዮጵያ ውስጥ ሆናችሁ ከውጭ ሳውዲ አረቢያ ሊሆን ይችላል፣ ጀርመን ሀገር ሊሆን ይችላል፣ አሜሪካ ሊሆን ይችላል እነሱ ስራቸውን እየሰሩ ያወሯቸዋል 24 ሰዓት በአካል የሚያገኛቸው ሰው ስለሌለ ጀስት ኦንላይን ከእናንተ ጋር ቻት በማድረግ ነው ፋን የሚያደርጉት። እና እናንተ ደግሞ ጀስት ትምህርታችሁን ኦር ስራችሁን ትታችሁ ቁጭ ብላችሁ በተስፋ ወይ የተወሰነ ብርም ሊልኩላችሁ ይችላል ጀስት ጀዝባ አድርገው ነው የሚተዋችሁ። ኤኒዌይስ ዲቴል መግባቱን ልተውና ለዚች 10 ቀን ቴሌግራም ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክታክ ላይ ራሳችሁን ስትሪክት አድርጉት። ከትምህርቱ ውጭ ከኮንተንቱ ውጭ እና ጥያቄ ከመስራት ውጭ ሌላ ነገር እስኪ ይቅርብኝ ብላችሁ ራሳችሁን ስትሪክት አድርጉት እና ምን ያህል ለራሳችሁ ታማኝ እንደሆናችሁ ራሳችሁን መጨረሻ ላይ ኢቫሉዌት አድርጉት። ከዛ በኋላ ተከታታይ ቻሌንጆች ይኖራሉ። ክረምት ላይ የምንሰራቸው በጣም ብዙ ስራዎች አሉ። ተማሪዎች አሁን ላይ እንደሚታወቀው ኖርማል ክላስ ላይ በምንማረው ምንም የምንይዘው ስኪል የለም። ብዙ ነገሮችን ማወቅ ይጠበቅብናል። የተሳለ ቢላ ሆነን መገኘት መቻል አለብን። እዚህ ጋር የምንማረው ዲግሪ አለ፣ ፔፐሩ ያስፈልገናል። ከዘመኑ ከቴክኖሎጂ ጋር የሚሄድ ስኪሎችን ደግሞ ማወቅ አለብን። ስለዚህ ያን በረፍት ሰዓት ክረምት ላይ እንዴት ማድረግ እንዳለብን እያንዳንዱን የምናይ ይሆናል። አስተማሪዎችን ብትሆኑ በተመሳሳይ አንደኛውና ዋነኛው አሁን ያለንበት የተለያየ መስሪያ ቤት የመንግስት መሆን የግል አስተማማኝ አይደለም። ነገ ውጡ ብትባሉ ኦር ስራ ልቀቁ ብትባሉ አይበደውና ስራ የምትሰሩበት ስኪል ያስፈልጋል። መነሻ ኢንካም ካፒታል ያስፈልጋል። አሁን የሚከፈለን ደሞዝ በመንግስት መስሪያ ቤት ሆነ በግል ተቋማት ተቀጥረን የምንሰራ ሰዎች በቂ አይደለም። ምንም ቢጨመረን ሳቲስፋይድ እንሆናለን የሚል እምነት በእኔ በኩል 0% ነው። ስለዚህ ምንድነው ያለን አማራጭ? ተጨማሪ ስኪሎችን ማዳበር መቻል አለብን። እይታችን ከፍ ማድረግ አለብን። ግዴታ ዩቲዩበር መሆን አይጠበቅባችሁም። በጣም ብዙ ስራዎች መስራት እንደምትችሉ በዚህ ቪዲዮ ተናግሬያለሁ። ቀጣይም ዲቴል እያንዳንዱን የማብራራላችሁ ይሆናል። አሁን እንደነገርኳችሁ ተማሪዎች፣ አስተማሪዎች፣ በየትኛውም የስራ ዘርፍ ያላችሁ ሰዎች ተማሪዎች ከሆናችሁ ያላችሁ 1 ወር ያልሞላ ነውና ይሄን 1 ወር ያልሞላ ታይም ሌላ ቢዝነስ፣ ሌላ ስኪል፣ ሌላ የሆነ ፈን የሆኑ ነገሮችን መስራት ለጊዜው አቁሙና ሙሉ አቴንሽናችሁን ትምህርታችሁ ላይ አድርጉትና ከዛ በረፍት ጊዜያችን መስራት ያለብንን ነገር ደግሞ እንሰራለን። ምክንያቱም ፕራዮሪቲ የትኛው ስራ መቼ መሰራት አለበት የሚለውን አፕላይ ማድረግ ተገቢ ስለሆነ አስተማሪዎችና በተለያየ ስራ ዘርፍ ያላችሁ ሰዎች ደግሞ የግል ስራዎችን እንዴት እንስራ፣ ተጓዳኝ ስራዎችን እንዴት እንስራ ፕላን አድርጉ፣ አናላይዝ ስሩ፣ ሪሰርች አድርጉ። ዝም ብላችሁ በማውራት ወይም ደግሞ አይሆንም በማለት ጊዜያችሁን አትግደሉ። ኢንተርኔት ላይ ስንት ያህል ፐርሰንት ታሳልፋላችሁ? በጣም ብዙ ነገሮች ዲስትራክት እያደረጉ የነበሩ ከዚህ ሰዓት ጀምሬ አሁን ለ10 ቀን ቻሌንጁን እቀላቀላለሁ። ኤንዘን የኔ ህይወት በዛው ይቀጥላል። እናንተም ልክ እንደኔ ዲሳይድ አድርጋችሁ በህይወታችሁ ለውጥ ማምጣት እስከፈለጋችሁ ድረስና የተግባር ሰዎች መሆን እስከፈለጋችሁ ድረስ ግዴታ
የሚያስደስታችሁን ወይም ደግሞ ለጊዜው ጀስት ፈን የሚያደርጋችሁ ነገር ሳይሆን ፊውቸሪታችሁን ነው የምታስቡት። አክሽን እንውሰድ፣ ጀስት የተግባር ሰዎች እንሆን። አሁን ሞቲቬት እያደረግኳችሁ እያነቃቃዋችሁ ኦር ሳምቲንግ አይደለም፣ መሬት ላይ ያለውንና ትክክለኛ ነገሮችን ነው እየነገርኳችሁ ያለሁት። ለኔም ቻሌንጅ ያደረገኝ እኔም ራሴ ቻሌንጅ ማድረግ አለብኝ። ይሄ ቻሌንጅ ደግሞ እናንተም ጋር ስላለ ጀስት አክሽን ውሰዱና አሸንፉት እያልኳችሁ ነው። በእርግጠኝነት ብዙዎቻችሁ ተግባራዊ እንደምታደርጉትና እንደምትጠቀሙበት ተስፋ አደርጋለሁ። አሁን በድጋሚ ላሳስባችሁ እስካሁን አብራችሁ የቆያችሁ ዩቲዩብ ቻናል ላይ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክና ሼር በማድረግ አግዙኝ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።